መርዞ እንግዲህ በገዛ እጁ ችግር ውስጥ ገብቷል ማለት ነው። መድብል እሷን ብሎ የሚንከራተተውን ፍቅረኛ ሊቀማው እንግዲህ ወዲያ ወዲህ እያለ ነው ማለት ነው። መርዞ ጭራሽ ቤት ተከራይቶላታል። ታዲያ አክሊሉ አሁን ዛፍ ላይ የወጣች ጦጣ ሆኗል ማለት ነው። ሁሉም ነገር እያበቃበት፣ ሁሉም ነገር እያከተመ መስሎታል። ቤቴንም አላጣም፣ ሰገንንም አገኛታለሁ፣ ከዛ የማደርገውን አደርጋለሁ እያለ እንግዲህ አቶ አክሊሉ ጨልሏል ማለት ነው። ታዲያ ሉላን ገፍትሮ እንግዲህ ልጇ ላይ ችግር ፈጥሮባታል። ቀላል ሰው እንዳይመስላችሁ ይሄ ሰውዬ። ከዛ መድብል ጋር ይደውልና መድብልንም እያስፈራራው ነበረ። ሰገን አንተ ጋር ካለች አሁኑኑ ወደዚህም ወደዛም ሳትል ብትመልሳት ይሻልሃል። እውነቴን ነው የምልህ፣ በራስ ላይ ችግር እየፈጠርክ እንደሆነ እመን እያለ እንግዲህ ያዙኝ ልቀቁኝ እያለ ይገኛል ማለት ነው። እና መድብል እንግዲህ እኔ አላየዋትም ሰገንን፣ ባያትም አልነግርህም ነበር። አንተ ገና ከአንተ ጋራ ብዙ ያላወራረን ነው ሂሳብ ስላለህ ብዙም አትጨነቅ። አዎ እኔና አንተ ገና በሰፊው እንነጋገራለን። አገኘሃለሁ፣ እንደውም ከፈለከኝ ና አድራሻዬን ልስጥህ አለው መድብል። ጭራሽ አዎ ምን ነው ወንድ ልጅ እኮ ነው ትፈራለህ እንዴ? ከዛም መድብል ነው አክሊሉ በጣም ፈርቷል። ለምን እንደፈራ ታውቃላችሁ? መድብል ኃይለኛ እንደሆነ በቀለኛ እንደሆነ ሁሉንም ሰው ነግሮታል ማለት ነው። ስለዚህ ይሄ ሰው አይለቀኝም፣ ምን ማድረግ ነው ያለብኝ? እዚህ ግቢ ውስጥ ያሉት ሁላቸውም መሞት አለባቸው እያለ እንግዲህ ዲስኩሪውን ስነፋ ነበር ማለት ነው። እና እንግዲህ ከዚህ በኋላ ሰገንም እኔ እንጃ የሚመጣባት ነገር እንግዲህ ሰገን አቶ መርዞ ይዟታል፣ ወዷታል። ኤፍራታን እችን ልጅ ባየሁበት አይኔ ኤፍራታ ላይ ነው እንዴ? ደሞች ምን ትመስላለች ኤፍራታ? ከአንቺ ጋር ነው ይኖርኩት ይሄ ሁሉ ዘመን እያለች ከዛ በኋላ እንግዲህ መድብል ከዚህ በኋላ እንግዲህ የሚፈጠሩት ነገሮች ትንሽ ከበድ ሊሉ ይችላሉ ማለት ነው። እናም ልጅቱ እንግዲህ ያሰበችው ነገር እንዳለ ይሰማኛል ማለት ነው። እና ስላስጠጋት ደስ ብሏታል። የአክሊሉ ሰዎች ታዲያ አንድም ቦታ ሳይቀራቸው እየፈለጉት ይገኛሉ። ልጅቷን እየፈለጓት ነው ማለት ነው። እና እንግዲህ ይሄ ነገርስ እንዴት ነው የሚሆነው ነው? አሁን ሰገን ድጋሚ እዚህ ሰውዬ እጅ ከገባች አለቀላት፣ በቃ አለቀላት። ሰውየው እንደምታዩት ነው፣ እየፎከረ ነው ማለት ነው። ከኔ እጅ የትም አታመልጭም ሰገን፣ እናትሽ ሆድ ብትገቢ እንኳን አውጥቼ ወስድሻለሁ እንጂ አለቅሽም እያለ ፉከራውን ቀጥለዋል ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። መድብል ታዲያ በጣም ነው ያሳዘነኝ። እውነቱ ስነግራችሁ በጣም ነው የሚያሳዝነው መድብል ማለት ነው። ምክንያቱም ከባድ ነው። ሞታለች ብዬ እንኳን እንደዛው በቀጠልኩ ይሻለኝ ነበረ። ምክንያቱም ድምጿን ሰምቻለሁ አለች ብዬ፣ ግን አሁን ደግሞ የለችም። ታዲያ ምን ላድርግ? ሰገን የት ነው ያለሽው? ሰገን ምንድነሽ? ሰገን የት ነሽ? እያለ እንግዲህ ብቻውን መንገድ ላይ እያወራ ይገኛል ማለት ነው። እና በጣም ነው የሚያሳዝነው ማለት ነው። እና ሞገስም እንግዲህ ቤቱን ያስመልሳል። ነገር ግን ሉላዬን ገፍትሮ ጥሏታል ማለት ነው። እና በጣም ነው የሚያሳዝነው። እውነት ከባድ ነው ከምነግራችሁ በላይ። አንዳንድ ጊዜ ነገሮች እንዳልነበረ ሲሆኑ ያስጠላል ማለት ነው። እና ብቻ ዞሮ ማነው ሰገንን እና መድብል መገናኘት አለባቸው ብዬ አምናለሁ። የእውነቴን ነው የምላችሁ። ሰገንና መድብል መገናኘት አለባቸው፣ ግዴታ ነው። ካልተገናኙ በጣም ይደብራል። ብቻ ዞሮ አብረን የምናየው ይሆናል ማለት ነው። ታዲያ ሰገን በስተመጨረሻም መድብል ተከታትሎት መጥቷል። መድብል ነው ብዬ ተስፋ አደርጋለሁ። መድብል ካልሆነ ግን በጣም ያስጠላል ማለት ነው። እየመጣው መርዙን ተከትሎ የሆነ ሰው መጥቷል ማለት ነው። ያ ሰው እሱ ከሆነ ደስ ይላል ማለት ነው። ምክንያቱም ሌላ ሰው ከሆነ
የአክሊሉ ሰዎች ናቸው ማለት ነው። ግን እሱ ራሱ ከሆነ ደስ ይለኛል። ምክንያቱም መድብል ነው ብዬ ተስፋ አደርጋለሁ። መርዞን እየተከታተለው ነበረ። አዲስ ህይወት ይዣለሁ፣ አዲስ ህይወት ጀምሬያለሁ ሲለው ሰምቶ ነበረና ያንን ነገር ደግሞ እውን ካረገ የእውነት ደስ ይላል ማለት ነው። መድብል ተከታትሎት ሄዶ መርዞ አንተ እኔን ነው ስትሸውደኝ የነበረው ብሎ ሊጣላው ይችላል ማለት ነው መርዞን። እና ዞሮ እንግዲህ ሰገን ተመልሳ አክሊሉ እጅ መግባት አትፈልግም። አንቺ ልጅ ወንጀለኛ ነሽ እንዴ? ለምን ከቤት አትወጪም? ለምን እንደዚህ ያተነ? በነገራችን ላይ መርዞውን አንድ ሰው ይዞ ቦክስ ቢሰጠው ይናገራል ማለት ነው። ይናገራል። ምክንያቱም እውነታውን ይናገራል። እኔ ጋር ያለችው ብሎ ይናገራል። መድብል እንግዲህ አስፈራርቶ እንዲናገር ማድረግ አለበት እንጂ አለበለዛ እንግዲህ የሚፈጠሩት ነገሮች ጥሩ ላይሆኑ ይችላሉ። መድብልም ለምን ዋሸኸኝ፣ ፎቶ አላሳይ ስልህም እምቢ አልከኝ ለምንድን ነው ብሎ ሊጣላው ይችላል ብዬ አስባለሁኝ። ከዚህ በኋላ እንግዲህ የሚፈጠሩትን ነገሮች ደግሞ አብረን የምናያቸው ይሆናል ማለት ነውና ዞሮ እንግዲህ መድብል አሁን ላይ ግራ ተጋብቷል። እውነት ለመናገር መድብልና ሰገን ቢገናኙ ደስታዬ ነው። ምክንያቱም እቺ ልጅ ከአክሊሉ እጅ ከገባች ድጋሚ አለቀላት። በቃ ሁሉም ነገር አበቃ ማለት ነው። ስለዚህ አክሊሉ እጅ ሳትገባ ቶሎ ብሎ እሱ እጅ መግባት አለበት። አሊያ ግን ሁሉም ነገር ያበቃልታል ማለት ነው። እውነቴን ነው። ሁሉም ነገር ያበቃል። ስለዚህ አክሊሉ እጅ ከመግባቷ በፊት ሰገን እሱ እጅ ብትገባ ጥሩ ነው ማለት ነው። ብቻ ያሳዝናል። ከዚህ በኋላ እንግዲህ ምን እንደሚፈጠርም ልናውቀው አንችልም ማለት ነው። በጣም ነው የሚያስጠላውና አንዳንዴ የምትፈልጉትን ሰዎች በምትፈልጉበት ሰዓት ላታገኙ ትችላላችሁና ከዚህ በኋላም እንግዲህ ምን እንደሚመጣ ደግሞ አብረን የምናየው ይሆናል ማለት ነው። ዞሮ እንግዲህ ሞገስ እንግዲህ ጨልሏል። ሚስቱ ሆዷን አልጋው መጥቷታል። ሰውየው ገፍትሮ ነው አልጋ የጣላት። ስለዚህ መድብል እንግዲህ ሞገስ እንግዲህ ምን እንደሚያደርገው ለመገመት ይከብዳል ማለት ነው። እውነቴን ነው የምላችሁ፣ ለመገመት ይከብዳል። ይሄ አላቅም ምን እንደሚፈጠር፣ ምክንያቱም ያደረገው ነገር ቀላል ስላልሆነ ማለት ነው። እንግዲህ ከዚህ በኋላ አብረን የምናየው ይሆናል። ብቻ ብዙ ነገር ሊኖሩ ይችላሉ። በዚህ ልክ የሰው ልጅ ክፋት። አክሊሉ ደግሞ የውልሽ እናቴ ሰዎች ያለ ኃጢአቴ ያለ ጥፋቴ እየመጡ እንደዚህ ያደርጉኛል። አየሽ አይደለ? እኔ ምንም ያደረግኩት ነገር የለም፣ እነሱ ራሳቸው ናቸው እያለች ሌላ ችግር ፈጠረች ማለት ነው። እንግዲህ በስተመጨረሻም ያደረገውን ነገር አይታችኋል አክሊሉ ማለት ነው። ከዚህ በኋላም ደግሞ ሌላ ችግር ሊፈጥር ይችላል። ሰውየው ቀላል ሰው እንዳይመስላችሁ። እንዳየሁት ከሆነ በጣም ኃይለኛ ሰው ነው አክሊሉ። ማንንም የሚፈራም ሰው አይደለም። እንግዲህ ምን እንደሚሆን ምን እንደሚመጣ አብረን የምናየው ይሆናል ማለት ነው። ከባድ ነው እውነት ለመናገር በጣም ከባድ ነው ከምነግራችሁ በላይና በጣም ነው። እኔ እንጃ ምን እንደምላችሁ አላውቅም። ግን ሰገንና መድብል እንግዲህ ሞገስ ሰገንና መድብል መገናኘት አለባቸው። ይሄ መራራው ሀቅ ነው። እነሱ ሁለቱ ካልተገናኙ በጣም ነው የሚያስጠላው ማለት ነው እውነት ለመናገር። ስለዚህ መድብልም እንደናፈቃት ከሚቀር ቢያገኛት ደስ ይለኛል ማለት ነው። ምክንያቱም እንደዛ ካልሆነ በጣም ነው የሚያስጠላው እውነት ለመናገር እና ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ምክንያቱም እየተፈጠረ ያለው ነገር እየተደረገ ያለው ነገር በጣም የሚያስጠላ ነውና አክሊሉም እንግዲህ ቤቱን እንደሚያጣው ሲሰማው የሚያደርገው ነገር በሙሉ ጨልሞበታል ማለት ነው። ስለዚህ እንግዲህ ምን ማድረግ እንዳለበት እንኳን አያውቅም ማለት ነው አክሊሉ አሁን ላይ። ብቻ ከባድ ነው። ዞሮ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ግን አሁን ላይ መድብል እንግዲህ እንዳያችሁት ነው። በጣም ነው የሚያሳዝነው። በጣም በሀሳብ ተጨንቋል። ብቻ ብዙ ነገር አለና አላቅም። ምክንያቱም እየተደረገ ያለው ነገር ትክክል እንዳልሆነ ነው እኔን የሚሰማኝ ማለት ነው። ብቻ
ብቻ ዞሮ አብረን የምናየው ይሆናል። ብቻ ደርሶባታል ብዬ ተስፋ አደርጋለሁ። እሷም በጣም ደንግጣለች። መውጫ ከሌለ ያገኛታል። ሰላም ውድነት የተከበራችሁ የቻናሌ ቤት